Good News Media. ዛሬ የምንጀምረውን ሐሳብ ርዕሱን ሩጫችንን በትዕግስት እንሩጥ። መነሻ ጥቅሳችንን ልናገርና ዕብራውያን ምዕራፍ 12 ላይ ከአንድ ጀምሮ እንዲህ የሚል ቃል አለ። 1 እና 2 በጣም የምወደው ክፍል ነው ይህ ክፍል። ለዛም ነው ይህንን ርዕሳዊ ትምህርት መስጠት የፈለግኩት። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል ሲጀምር። እንግዲህ እነዚህን የሚያህሉ ምስክሮች፣ የእምነት ምስክሮች እንደ ደመና በዙሪያችን ካሉልን እነማን ናቸው? እነዚህ የተባሉት ዕብራውያን 11 ላይ ያሉ የተጻፉ ከአቤል ጀምሮ ያሉ የእምነት ምስክሮች ናቸው። የእምነት ምስክሮች የሚባሉ ብዙ አሉ። ምክንያቱም የዕብራውያን ጸሐፊ 11 ላይ እንደውም 32 ላይ ሲደርስ እንግዲህ ስለማን ልንገራችሁ አለ። ሁሉን ተረከ የሚችለውን ያህል ተናገረ፣ ተረከ ገለጸ እና 11:32 ላይ እንደውም ሲደርስ እንግዲህ ምን እንላለን? ስለማን ልንገራችሁ አለ። ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ነቢያት እንዳልተርክላችሁ ጊዜ ያጥርብኛል ብሎ ጊዜ ስለሚያጥርበት ብቻ ያቋረጠው ብዙ የእምነት ምስክሮች እንዳሉ የገለጸበት ፓርት ነው። ብዙ የእምነት ምስክሮች እንዳሉ ተናግሯል። ምንድነው እዛ ጋር ስለነ አብርሃም፣ ስለነ ሙሴ ዕብራውያን 11 ላይ የእምነት ምስክሮች፣ የእምነት መጽሐፍ ይባላል ብዙ ጊዜ። እሱን የእምነት ምስክሮች ስለተጻፈ በመጀመሪያ በታሪካቸው ላይ ሄዳችሁ ብትመለከቱ ስለነ ረአብም ሆነ ስለነ አብርሃም፣ ስለነ ዳዊትም፣ ስለነ ማንም ጋር ብትሄዱ በእምነት የሚል ቃል አታገኙ። ዘፍጥረት ላይ ብትሄዱ ስፔሻሊ የሰዎቹ ታሪክ ጋር ሄዳችሁ ብትመለከቱ በእምነት እንደሆነ አልተጻፈም። ግን የዕብራውያን ጸሐፊ ግን ያደረጉትን ሁሉ ያደረጉት በእምነት ነው ብሎ ጀመረ። ያደረጉት ምንድነው? በእምነት ያስባለው አክሽናቸው ነው፣ ተግባራቸው ነው። የሚያደርጉት ውሳኔ፣ የሚፈጽሙት ፍጻሜ፣ የሚያደርጉት ነገር ሁሉ በእምነት አስብሏል። ሃሌሉያ! በእምነት እያለ አብርሃም በእምነት ልጁን አቀረበ። በእምነት አካሄዱን ከእግዚአብሔር ጋር አድርጓል፣ አልተገኘም። ሄኖክ አካሄዱን በእምነት የሚል እዛ ቦታ ላይ አታገኙም። እርምጃቸውን፣ አካሄዳቸውን ግን አየና በእምነት ይህንን አደረጉ ሲል ትመለከታላችሁ። በእምነት አደረጉ አለ የዕብራውያን ጸሐፊ። ይህን ሁሉ ጻፈና ተረከና ዕብራውያን 11ን ሁሉን ካወራ በኋላ እንግዲህ ብሎ 12 ላይ ጀመረ። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ በእምነታቸው የተመሰከረላቸው በዙሪያችን ካሉልን። አሜን። ብዙ በእምነት ድል የነሱ፣ በእምነት ስራ የሰሩ፣ በእምነት ውጤት ያመጡ፣ እግዚአብሔርም የተደሰተባቸው፣ እነሱም በእግዚአብሔር የተደሰቱ ብዙ የእምነት ምስክሮችን ከተረከ በኋላ ዕብራውያን 12 ላይ ሲደርስ እንግዲህ ይላል። አሜን። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ባጭሩ ትንሽ ነግሬያችሁም አልፈው ዕብራውያን 11 የተጻፈው ለዕብራውያን 12 ነው። በሌላ ቋንቋ እነዛ ሁሉ ምስክሮች የተረካቸው የዕብራውያን ጸሐፊ ዕብራውያን 11 ላይ በደንብ አድርጎ የተረከው ለዕብራውያን 12 ለእኛ። እስቲ አሜን። እኛ ደግሞ ለማለት ስለፈለገ ነው። አሁን እኛ እንቀጥላለን ነው። እነሱ በእምነታቸው የተመሰከረላቸው ምስክሮች ናቸው። እኛ ደግሞ እንግዲህ እነዚህንም ያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ዕብራውያን 11 የተጻፈው ለእኛ ነው። ወይም አንድ ከፊታችን የሮጠ ሯጭ አለ። እሱን ዛሬ በደንብ እናወራለን። ጌታ ይባረክ። ትምህርታዊ ርዕሳችን ለተከታታይ 4 ሳምንታቶች የማስተምረው ሩጫችንን በትዕግስት እንሩጥ ነው። ሃሌሉያ! የመጀመሪያው በእነዚህ 4 ሳምንታቶች የምንማራቸውን ትንሽ ዋና ነገር ነግሬያችሁ ወደ ትምህርቴ ልምጣ። ወደዚሁ ሐሳብ የህይወት ሩጫ የሚል የመጀመሪያው ሳምንት ላይ ወይም የመጀመሪያው ክፍለ ጊዜ ላይ እንማራለን። የአገልግሎት ሩጫ ሁለተኛው፣ የቅብብሎሽ ሩጫ ወይም የቡድን ሩጫ ሶስተኛው፣ አራተኛው የአክሊል ሩጫ። ስለ ሩጫ በደንብ ታውቃላችሁ። አሁን ስለ ሩጫ በደንብ የምናውቅበት ትምህርት ነው። የመጀመሪያው የህይወት ሩጫ የሚለውን ዛሬ እናያለን። አሁን እዚህ ጋር ከተናገርኩት ቃል አንስተን እነዛን ሁሌ እየተረክን
እነዛን ሁሌ ስለነሱ ያወሩ እንዲቀጥሉ ሳይሆን ዕብራውያን 11 እንደውም ምንድነው ያለው ቅድም የነገርኳችሁ ቦታ ላይ ቁጥር 32 ላይ እንግዲህ ስለማን ልንገራችሁ? ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ ያልተጻፉ ናቸው እነዚህ ሁሉ በዝርዝር ውስጥ ሁሉ ያልገቡም። ስለ ዳዊትም አልጻፈውም እዛ ውስጥ ግን እዚህ ጋር ጠቀለለው። ስለ ነቢያት እንዳልተርክላቸው ጊዜ ያጥርብኛልና አለ። እርሱ ጊዜ ያጥርብኛል ብሎ እኛ ጊዜ አልተረፈንም፣ እኛም ጊዜ ያጥሮብናል። እነሱን ልንተርክ አልተጠራን። አሜን። ጊዜ የለኝም አለ። እነሱን ለመተረክ አይደለም እነዚህን ያወራሁት። እነዚህን ያወራሁት ስለ እናንተ ላወራ ነው እያለ ነው። ስለ እናንተ ለመናገር እነዚህን የነገርኳቸው እነሱ ላይ የምታዩት የእምነት አካሄድ፣ የእምነት እርምጃ፣ የእምነት ሩጫ ስላለ ያንን የእምነት ሩጫ ደግሞ እናንተ እንድትሮጡ ግን ልትመለከቱት ምንም እንከን የማታገኙበት ከፊታችሁ የሮጠ ሯጭ አለ፣ እርሱም ክርስቶስ ኢየሱስ ነው ብሎ ኢየሱስን ፊገር አድርጎ ከፊታችን የሮጠ ሯጭ እንዳለ አድርጎ የሚናገርበት ክፍል ነው። መልሼ ክፍሉን ላንብበውና የህይወት ሩጫ ዛሬ ትንሽ እናያለን። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። በፊታችን ያለውን ሩጫ በትዕግስት እንሩጥ። ሩጫችንን በትዕግስት እንሩጥ። ሩጫ አለን። ማንን ተመልክተን? የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን ሩጫችንን በትዕግስት እንሩጥ። በጣም የሚገርመኝ ይሄ ቃል ከላይ ያሉትን ለምን ተመልክተን አላለም? ብዙም እንኮርጀውም ብዙ ፕሪንሲፕሎች እንዳሏቸው አምናለሁ አውቃለሁ። የእምነት ምስክሮች የተባሉትን ከነ አብርሃም ብዙም እንኮርጀው ወይም ብዙ የምናየው ወይም ብዙ የምንቀበለው ፕሪንሲፕሎች እንደሚኖሩ አምናለሁ አውቃለሁ። ግን እነሱን ተመልክተን አብርሃምን ተመልክተን አላለም። ከላይ የዘረዘረውን ዳዊትን ተመልክተን አላለም። ከላይ የዘረዘረውን ሙሴን ተመልክተን ግን አይልም። ተመልክተን እንሩጥ ያለው እኛን ፊገር የሚያደርገን እውነተኛ እኛን የሚገልጠን ልጅ ሆኖ በምድር የሮጠ። እስቲ አሜን። እነሱ ባሮች ሆኖ በእምነት ውጤት አምጥተዋል። እርሱ ግን ልጅ ሆኖ የእግዚአብሔር ልጅ ሆኖ በምድር የመጣ እኛን የሚወክለን። እኛ ልጆች ነን። አሜን። ልጆች ነን አይደል? እኛ የእግዚአብሔር ልጆች ነን። እኛን የሚወክለን ደግሞ ምንም እንከን የሌለበት ሃሌሉያ። አብርሃምን ተመልክተን ቢል አብርሃም ነውር አለበት። ወደ አጋር ገብቷል። ሳራንም እህቱ ነኝ በይ ብሎ ሰጥቷል ሚስቱን። እናውጣ ብንል ብዙ ከአብርሃም ብዙ ነገር ይወጣል። ዳዊትን እንዳይል ዳዊት ብዙ እንከን ወይም ብዙ ነውር አለበት። እርሱን ተመልክተን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን ሩጫችንን በትዕግስት እንሩጥ። ማንን ተመልክተን? ኢየሱስን ተመልክተን። ለምን አለ? ቀጥሎ ነው መልሱ የሚናገረው። እርሱ ነውርን ንቆ ነውር የሌለበትን ነው የምንከተለው። ሃሌሉያ። እንከን አልባ የሆነውን ፊገር ምሳሌ የሆነንን ኢየሱስን እርሱ ምሳሌ ትቶላቸው ሄዷል የተባለ አብርሃምን እንዳይል አብርሃም እንከን አለው። ቀጥሎ ላንብበው። የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ። ወዳታለሁ ችን ቃል። እርሱን ተመልከቱት የተባለው እንከን አልባ ነው። ምንም አታወጣበትም። ምንም ነውር የለበትም። ልትመስለው ልትከተለው የሚገባው ኢየሱስን ነው። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። እርሱ ምንም የለበትምና እርሱን እያየን እርሱን ኮፒ እያረግን እንደተወደዱ ልጆች እግዚአብሔርን የምትከተሉ ነው። ኢሚቴት የምታረጉ ኮፒ የምታረጉ ይላል ኤፌሶን 5:1 ላይ ኢሚቴት የምታረጉ እርሱን ለመምሰል እርሱን ኮፒ ለማድረግ እርሱ እንደሮጠ እንድንሮጥ እርሱ እንደተመላለሰ እንድንመላለስ እርሱ በምድር እንደነበር እኛ በምድር አለን አለ ዮሐንስ በመልእክቱ ሲጽፍ እርሱ በምድር እንደነበረ እኛውን በምድር አለን። አሁን ልንመስለው የሚገባ ከፊታችን የሮጠ እንከን አልባ የሆነው ኢየሱስ ሃሌሉያ። እርሱን ተመልክተን ሩጫችንን በትዕግስት እንሩጥ። ደስ የሚለኝ አማኞች ጌታ ኢየሱስ ክርስቶስን ከተቀበልንበት ቀን ጀምሮ በሩጫ ሜዳ ነው ያለነው። በፊታችን ያለውን ሩጫ ነው የሚለው። በፊታችን ሩጫ ነው ያለው። ጉዟችን ሩጫ ነው። ኑሯችን ሩጫ ነው። አገልግሎታችን ሩጫ ነው። በፊታችን ያለውን ሩጫ
በትዕግስት እንሩጥ። ቅድም ዕብራውያን 11 ላይ ያሉት በዙሪያችን ያሉ የእምነት ምንድናቸው ነው የተባለው? ምስክሮች በዙሪያችን ካሉልን እኛ ደግሞ እንሩጥ። አሁን ሯጮቹ ማንን? እነሱ ምንድናቸው? ተመልካች። በዙሪያችን እኛ በሜዳው ላይ ያለ ነው ማንን? እኛ። ሯጮቹ አሁን ማን ነው? አሁን አብርሃም አይደለም የሚሮጠው። አሁን ማን ነው የሚሮጠው? እኛ ደግሞ እንሩጥ። እነሱ አሁን በዙሪያችን ናቸው፣ ተመልካቾች ናቸው። እነሱ ውጤት አምጥተው ጨርሰዋል፣ እኛን ግን እያዩ ነው። የእኛን ሩጫ ተመልካቾች ናቸው። ስለ ምስክሮቹ አይደለም ማይክ የምናነሳው፣ ስለ እኛ እንጂ። ከኛ ፊት የሮጠ ሯጭ አለ። እንዴት እንደሮጠ፣ ምን አይነት ሯጭ እንደነበረ፣ ምን አይነት የህይወት ምን አይነት የአገልግሎት ሯጭ እንደነበረ እርሱን በደንብ ኮፒ አድርገን እርሱን ሰብከነው እርሱን አውርተን አሁን የሚወራው ስለኛ ነው። እኛንን የምንሮጠው፣ እኛ ደግሞ እንሩጥ። እኔ ጊዜን አካብ እያልኩኝ ሰዓቴን አልጨርስም። ስለ አካብ ልሰብክ አልተጠራው። ልሰብክ የተጠራው ኢየሱስ አለ። ተመልካቹን ፋኖቹን ደጋፊውን ልሰብክ፣ በዙሪያ ያሉትን ልሰብክ አልተጠራ። ከፊቴ የሮጠውን ሯጭ እንዴት እንደሮጠ፣ እንዴት ፐርፌክት ሯጭ እንደነበረ፣ እንዴት ነውር የናቀ ሃሌሉያ፣ እንዴት ለድል እንደበቃ፣ በቀኝ እንዴት እንደተቀመጠ እርሱን ሰብከዋለሁ። ደግሞም ልሮጥ ተጠርቻለሁ። ሯጮችን አነሳሳለሁ። አሁን ሊሮጡ ነው እንላለን፣ በርቱ እንላለን። ሃሌሉያ እንጂ ታሪክ ልንተርክ ጊዜ እንትን ልናደርግ አልተጠራንም። አሜን። ስለዚህ ሩጫችንን በትዕግስት እንሩጥ። የመጀመሪያው ሩጫ የህይወት ሩጫ ይባላል። እንግዲህ ሩጫ በሁለት ስለሚከፈል ትንሽ እንትን አደርገዋለሁ። በሁለት ዋና ዋና ነገር ነው ባይብል ላይ በደንብ ሄጄ ፋይንድ ሳረግ ስለ ሩጫ በሁለት ነገሮች ይከፍለዋል። እንግዲህ መንፈሳዊ ሩጫ ምንድነው የሚለውን ትንሽ መንፈሳዊ ሩጫ አሁን የፊዚካል ሩጫ አለ። ከፊዚካል ሩጫ ጋር እያመሳሰለ ነው መንፈሳዊውን ሩጫ የሚተርከው ጳውሎስ በብዙ ቦታ ላይ ስመለከት። መንፈሳዊ ሩጫ እንግዲህ ለመሳተፍ ሳይሆን ለውጤት እንሮጣለን። መንፈሳዊ ሩጫ ተሳታፊ ብቻ እንድትሆኑ አይደለም፣ ውጤታማ እንድትሆኑም እንጂ። መንፈሳዊ ሩጫ ለውጤት እንጂ ለመሳተፍ ብቻ አንሮጥም አይልም ባይብል። በጣም በደንብ ነግራቸዋል። መንፈሳዊ ሩጫ ሮጧን ለመባል ሳይሆን ለድል ነው። መንፈሳዊ ሩጫ ለህይወትም ለአገልግሎትም የቅብብሎሽ ሩጫ ነው። ለህይወትም ይሁን ዝም ብለህ ራስህ ብቻ ሮጠ ራስህን ብቻ አድነ የምትጠፋው አይደለም። የቅብብሎሽ ሩጫ ነው። በአገልግሎትም ቢሆን የቅብብሎሽ ሩጫ ነው። በህይወትም ቢሆን የቅብብሎሽ ሩጫ ነው። የህይወት ሩጫው ራሱ ቅብብሎሽ ነው። የአገልግሎት ብቻ አይደለም። ብዙ ሰዎች ለአገልግሎት ብቻ ነው ቅብብል የሚያደርጉት፣ ምክንያቱም መተካት የሚባል ነገር ስለሚያመጡ። ልክ ነው። ወይም ደግሞ አብሮ የመሮጥንም ቲም ቅድም ብያለሁ። የቅብብሎሽ ሩጫ በኋላ ላይ 3ኛ ሳምንት ላይ በደንብ አድርጌ ስለማስተምር ያኔ በደንብ ታገኙታላችሁ። ግን የህይወትም ይሁን የአገልግሎት ሩጫ የቅብብሎሽ ሩጫ ነው። መንፈሳዊ ሩጫ በውጤታማነት ለመጨረስ እንጂ አንዱን ለማሸነፍ ወይም ጥሎ ለማለፍ አይደለም። መንፈሳዊ ሩጫ ጥሎ ማለፍ የሚባል አንዱን ለማሸነፍ አይደለም። እኔ የምሮጠው ከአንዱ ለመብለጥ አይደለም። አንዱን ለመብለጥ ሩጫ የለንም። አንዱን ለመብለጥ ስንል ጌታ ኢየሱስ ክርስቶስን አምኖ የዳነውን ሁሉ መበላለጥ የሚባል የለም። ሁሉም እንዲያሸንፍ ነው። ሩጫውን የጨረሰ ሁሉ አሸናፊ ነው። አሜን። ሩጫውን የጨረሰ ሁሉ በመንፈሳዊ ሩጫ ላይ ሩጫውን የጨረሰ ሁሉ አሸናፊ ነው። ምናልባት የአክሊል ሩጫ የሚባለው የአገልግሎት ሩጫ፣ የአክሊል ሩጫ፣ የውጤት ሩጫ ካልሆነ በስተቀር ለማሸነፍ ወይም ጥሎ ለማለፍ አይደለም። አንዱን ለማሸነፍ ወይም ጥሎ ማለፍ አይደለም። በመንፈሳዊ ሩጫ ላይ ይዞ መሮጥ ነው። አሜን። እንደምንም እሱን ጥለህ አንተ ማለፍ አይደለም። እሱን አሸንፈህ እሱን ገለህ በሱ ትከሻ ላይ በሱን ድል ላይ አንተ ውጤት ማምጣት የሚባል መንፈሳዊ ሩጫ ውስጥ የለም። መንፈሳዊ ሩጫ ተያይዞ መሮጥ ነው። ሃሌሉያ። ተያይዞ መበርታት፣ ተያይዞ መሮጥ ነው ሩጫው። ሩጫውን ያላቋረጠ ሁሉ አሸናፊ ነው።
ኤኒዌይ መንፈሳዊ ሩጫ በሁለት ይከፈላል፣ የህይወትና የአገልግሎት ሩጫ በመባል መጽሐፍ ቅዱስ በእንደዚህ ሲከፍለው ስለሚከፍለው ብዙ ቦታ ሳይ ለሁለት ይከፍለዋል። የህይወት አለ፣ የህይወት ሩጫ አለ፣ የአገልግሎት ሩጫ አለ። ዛሬ የህይወት ሩጫ እናገራለሁ፣ ግን እስቲ አንድ ቃል መጀመሪያ ልናገርና ማርቆስ 3:13-15 ያለውን ስትመለከቱ ወደ ተራራም ወጣ፣ ኢየሱስ ነው። ወደ ተራራም ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ። ለምን ወደ ኢየሱስ መጣን? ለምን ለጥሪው ምላሽ ሰጠን? እዚህ ጋር እነሱ እንዳደረጉት ማለት ነው። ወደ እርሱም ሄዱ፣ ከእርሱ ጋርም እንዲኖሩና ለመስበክ እንዲልካቸው። ሁለት ነው። ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው። ሁለት ነው አገልግሎት። ሩጫው ይሄ ነው። የመጀመሪያው የህይወት ሩጫ ነው፣ ከእርሱ ጋር መኖር ነው። የመኖር ሩጫ ነው፣ ከእርሱ ጋር እንዲኖሩና ሁለተኛው ለመስበክ ሚኒስትሪ ነው። አንደኛው ላይፍ ነው። ወደ ጌታ የመጣ ነው። የመጀመሪያው ከእርሱ ጋር ለመኖር ነው። እስቲ አሜን። እስቲ ከእርሱ ጋር ለመኖር የመጣ ሰው አዎ፣ ግድ የለም ጌታ መጀመሪያ አገልግሎት ላንተ አያምን የሆነ ስራውን እንድትፈጽምለት ለራሱ ቢዝነስ ብቻ ይጠራህ አይደለም፣ ለላይፍም ጠርቷል። ላንተ ጆይ፣ ላንተ ስኬት፣ ላንተ በረከት፣ ላንተ ደስታ፣ ላንተ መስፋፋት፣ ላንተ ጽድቅ፣ ላንተ ቅድስና፣ ላንተ የዘላለም ህይወት መጀመሪያ ጠርቷል። ሃሌሉያ። የተጠራ ነው ለመላክ ብቻ ለስራ ብቻ ከመሰላችሁ ተሳስተናል። ለስራ ብቻ አይደለም፣ ስራ የሚሰራለት አላጣም። እልፍ አላፍት መላእክት አሉት፣ ስራ አላጣም። በጣም ብዙ ጊዜ ስለ አምልኮ ሲነገር ጌታ እግዚአብሔር ሰውን የፈጠረው እርሱን እንዲያመልከው ነው ይላሉ። አምላኬ አላጣም። ትክክል አይደለም ይሄ። አምላኬ አላጣም። ልጅ ነው የፈለገው፣ አብሮትም ይሆን ነው የፈለገው። አይልማ ቃል የለም ግን ሰው መሰለው። እናመልከዋለን፣ ችግር የለም ልናመልከውም ነው። ግን እንድናመልከው ብሎ ከፈጠረን ግን ለእርሱ ነው፣ የእሱን የአምልኮ ክፍተት እንድንሞላ ነው ማለት ነው። ግን አይደለም፣ እርሱ እንድናመልከው ሳይሆን ደስ እንድንሰኝ ነው። ልጆች ሆነን የአባታችን ተካፋይ፣ የአባት ርስት ተካፋይ እንድንሆን። ልክ ነው፣ ጥሩ ነው ማምለክ፣ ጥሩ ነው። ልጅ አባቱን አይደል እንዴ? ህዝብ አምላኩን ማምለክ መጥፎ አይደለም፣ ትክክልም ነው። እናመልከዋለን፣ ሳናቋርጥ እናመልከዋለን፣ ስንሄድም እናመልከዋለን። በፍጻሜም ያለው አምልኮ ነው፣ እዛ ስብከት የለም። ስለዚህ አምልኮ አለ፣ እዛ ልናመልከው ነው፣ እናመልከዋለን። አሜን። አምልኮ ይገባዋል፣ ግን ሰልፊሽ አይደለም። ለራሱ ያችን ክፍተት ለመሙላት ሳይሆን ላንተ ነው የፈጠረ፣ ላንተ ስኬት፣ ላንተ ክብር፣ ላንተ ብልጥግና፣ ላንተ የበላይነት፣ ላንተ ልጅነት እግዚአብሔር የፈለገው ልጅ እንጂ አምላኪዎች እልፍ አላፍት መላእክት አሉት። ወደዚህም ስንመጣ ጌታ ለአገልግሎት ብቻ አይደለም የጠራ፣ ለልጅነት ነው። እስቲ አሜን። መጀመሪያ ወደ እርሱ የመጣው ከእርሱ ጋር እንድትኖር፣ ከእርሱ ጋር እንዲኖሩና ደግሞም ለመስበክ እንዲልካቸው። ሁለተኛው ነው ኤንድ ነው። ሁለተኛው ነው አገልግሎት ፈርስት አይደለም፣ ሰከንደሪ ነው። ፈርስት ምንድን ነው ካላችሁኝ፣ ላይፍ ነው፣ ስፒሪቹዋል ላይፍ፣ ልጅነት። ሐዋርያ ሥራ 20:24 ላይ ተናገረውን ቃል ልናገረው። በጣም የምወደው ጳውሎስ ከተናገረው አንዱ በጣም ትልቁ የምወደው ቃል 24 ላይ በምዕራፍ 20:24 ላይ የተናገረው በሐዋርያ ሥራ በጣም ነው የምወደው። ሁለቱም ፓርት ሲናገር ማለት ነው። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል ለመመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁን ጳውሎስ ሲናገር ምን አለ? ሩጫዬን እና ከጌታ ኢየሱስ ክርስቶስ ደግሞ የተቀበልኩትን ወንጌልን መሰክር ዘንድ። አሁን የመጀመሪያው ምንድነው? ሩጫ የሚለው ማይ ኮርስ ይላል። የኔ ላይፍ ሩጫ፣ የኔ ሩጫዬን እና አገልግሎቴን። የህይወት ሩጫ አለ፣ የአገልግሎት ሩጫ አለ። የኔን ማይ ኮርስ፣ የኔን የህይወት ሩጫ፣ የኑሮ ሩጫ፣ የጉዞ ሩጫ፣ ከጌታ ጋር አብሮ የመኖር ሩጫ እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። so that I might finish my course with joy. I might finish my course
ማይ ኮርስ የኔ ነው። ማይ ኮርስ ዊዝ ጆይ በደስታ እኔ የኔን የህይወት ሩጫዬን ደሞ ሮጣለሁ። የኔ የህይወት ሩጫ ዋው ፕሬዝ ጋድ። የህይወት ሩጫ ማለት እንግዲህ የግል ሩጫ ማለት ነው። ማለት የቡድን ሳይሆን የምንጠየቀው እኛው ለኛው ነን። የህይወት ሩጫ ፐርሰናል እንጂ አሁን እኔ ጌታን ስለተቀበልኩ የኔ ቤተሰብ በኔ በኩል ካልሆነ በስተቀር እኔ ስለዳንኩ እነሱ አይድኑ። ፐርሰናል የግል አርገን የግል አዳኛችን አርገን እንደ ጌታን የተቀበልነው የግል አዳኜ ነው። ደስ ይለኛል። ይሄን ጌታን ስንቀበል የግል አዳኛችን አድርገን ነው። ስንኖርም ለግላችን ነው። ስንሸለምም ለግል ነው። የህይወት ሩጫ ይሄ ነው። የግል ይባላል። አንተው ነህ ጌታን የተቀበልከው። ማንም ጌታን አይቀበልልህም። ጌታን የምንቀበለው ለራሳችን ለግል። የግል አዳኝ የተባለው ለዚህ ነው። ጌታዬን የግሌ አዳኝ አድርጌ ነው የተቀበልኩት። ስሮጥም ወይም ስኖርም የግሌ ነው የመጀመሪያው። ስሸልምም በግሌ ነው። በህይወት ሩጫ ይሄ የህይወት ሩጫ ማለት እንግዲህ አንድ ሰው ጌታ ኢየሱስ ክርስቶስን ከተቀበለበት ጊዜ ጀምሮ ጌታ እስከሚመጣበት ቀን ድረስ ወይም ወደ ጌታ እስከምንሄድበት ቀን ድረስ የምንጓዘው የህይወት ስርዓት ነው። ሩጫዬን ሲል ፖል ይሄንን ነው። ፐርሰናል ላይፍ የፐርሰናል ኬዝ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 እስከ 8 በመስዋዕት እንደሚደረግ የኔ ህይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙንም ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ሃይማኖትን የሚለው እምነቴን ነው። ማይ ፌዝ ነው የሚለው ወይም ፌዝ ነው የሚለው እምነት እንጂ ሪሊጅን አይደለም። ሰው ሃይማኖት ስለሚወድ ነው ሃይማኖት ብሎ የተረጎማት እንጂ እምነት ነው። የግል እምነትን ነው። እምነቴንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሃሌሉያ። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። ይሄ የህይወት አክሊል ጳውሎስ ምን አለ? እምነቴን ጠብቄያለሁ፣ ሩጫውን ፈጽሜያለሁ። I have finished the race. his race ሳይሆን the race በሌላ ቋንቋ my race የምሮጠው የሚገባኝን ሩጫ ከኔ የሚጠበቅብኝን ሩጫ እኔ ምን አድርጌያለሁ? ጨርሻለሁ። ሩጫውን ጨርሻለሁ። አሁን ወደ ጌታ ልሄድ ነው አለ። ወደ ጌታ እኮ ልሄድ ሲል ነው የሚያወራው። አሁን በቃ ልሄድ እንደሆነ ያው ሲናገር እኮ ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ህይወት ይሰዋልና የሚሄድበት ጊዜ ደርሷል አለ። ልሄድ ነው አለ። አሁን ጨርሻለሁ። ልሄድ ነው። ሩጫውን ጨርሻለሁ። እምነቴን ጠብቄያለሁ። ጻድቅ ፈራጅ የሆነው እርሱ ለኔ አክሊል ያስረክበኛል። እስቲ አሜን። አሁን የምቀበለው አክሊል ከእጁ እቀበላለሁ። እስቲ አንድ ሰው አሜን። ከእጁ አክሊል እቀበላለሁ። ሮጫለሁ፣ ፈጽሜያለሁ። ማን ነው ፈጽሜያለሁ የሚል ኮንፊደንስ ያለው እዚህ መሃል ዛሬ? እንዲገባችሁ ፈልግ። እዚህ ድረስ ይሄኛው ስሜት እስኪሰማ በፍጥነት መሮጥ ይኖርባል። ይሄ ስሜት እስኪሰማ I finished the race ጨርሻለሁ። ጌታ እኔ ደስ ይለኛል። ጳውሎስ ሩጫውን ጨርሻለሁ። ኢየሱስ በምድር የላከኝን ስራ ፈጽሜ አከበርኩ። አሁን ደግሞ በላይ ያለ ባለኝ ክብር ደግሞ አንተ አሁን አክብረኝ። እኔ ጨርሻለሁ። ኢየሱስ መጨረሱንም ያውቃል፣ ሲጀምርም ያውቃል፣ ሲጨርስም ያውቃል፣ ሲፈጽመው ያውቃል። አሁን ጨርሻለሁ። የተላኩበትን ተልእኮ አኮምፕሊሽ አድርጌያለሁ፣ ፈጽሜያለሁ፣ ጨርሻለሁ። አሁን በላይ ባለኝ ክብር አክብረኝ። ስትጨርስ ክብር አለ፣ ስትጨርስ አክሊል አለ።
ፊኒሽ ስታረግ ጨርሻለሁ አም ኢምፕቲ ዳ ኢምፕቲ የሚል መጽሐፍ አለው ማነው ማይልስ ዶክተር ማይልስ ዳ ኢምፕቲ ሲናገር ብዙ ቦታ ላይ ዳ ኢምፕቲ ይላል ባዶውንና ሙት ይዛት ሙት ነው ልንገራችሁ እኔ በጣም ነው የሚገርመኝ ምን አለ የሀብት ስፍራ ማለት አለ ነዳጅ የሚወጣበት መሬት አይደለም አለ የሀብት ስፍራ ማለት የከበሩ እንቁዎች ወይም ማዕድናት የሚወጡበት መሬት አይደለም አለ ለኔ የሀብት ስፍራ ማለት የመቃብር ቦታ ነው አለ ምን ማለት ነው የመቃብር ስፍራ የሀብት ቦታ ምክንያቱም የመቃብርን ስፍራ ሄጄ ሳለ የሀብት ስፍራ ማለት እሱ ነው ላለው አለ ምክንያቱም ብዙ ሰዎች ብዙ ጥበብ ብዙ ፖቴንሻል ብዙ ዕውቀት ብዙ ነገር ይዘው ይሄኔ የኤችአይቪ መድኃኒት ያገኝ ሰው አለ ግን አልናገርም ብሎ ሞቷል ማለት ነው ብዙ ፖቴንሻል ብዙ ዕውቀት ብዙ ጥበብ ለሰዎች ሳያስረክቡ ሳይሰጡ ሳያካፍሉ ሳይናገሩ ባዶ ሳይሆኑ ሳይሰጡ እንደያዙት የተኙ ሰዎችን መቃብር ቦታ ላይ ሳያለ የሀብት ስፍራ እሱ ነው ላለው ብዙ ፖቴንሻል ይዞ የሞቱ ዶክተሩ ዶክተርነቱን ይዞ ኢንጂነሩ ኢንጂነርነቱ ስንት ብቃት ስንት ጥበብ ስንት ችሎታ እግዚአብሔር ያስቀመጠበትን ኃይል እምቅ ኃይል እርሱም የጨመረበትን ብቃት ያሰፋውን የተገለጠለትን ለሰዎች ግን ሼር ሳያረግ ይዞት ዳይ ከዚህ በለጠ ምን የሀብት ስፍራ አለ ኢየሱስ አም ኢምፕቲ ብሎ ነው ሄዶ አለ ጨረስኩ ጳውሎስ አም ኢምፕቲ እስቲ አሜን በሉ እስቲ አም ኢምፕቲ አሁን ጨርሻለሁ እኔ ባዶ ነኝ አም ኢምፕቲ ስንት ጥበብ ስንት ዕውቀት ይዛቸዋል አንተ ውስጥ ይሄኔ ኃይለኛ ብዙ ሰዎች ሊድኑ የሚችሉበት የፊልም ወይም የድራማ ድርሰት ይሄኔ አንተ ውስጥ ይሄኔ ብቃት አለ ይዛት ግን ቁጭ ብለህ አውጣት ስንት ሰዎችን የሚመክር የምክር ሚኒስትሪ ወይም አገልግሎት ወይም ጊፍት ውስጥ ይዛል ስንቱን የምታነሳበት ብዙ ዕውቀት ጥበብ ፖቴንሻል ይሄኔ ይዛል ግን ይዘው አትጓዝ ወይም በህይወትህ ማድረግ የሚገባን ሩጫ ልትፈጽም የሚገባ እስቲ አንድ ነገር ዛሬ አስቡ ወደዚህ ምድር ጌታ ሲጠራህ አሁን እየኖርክ ያለውን ኑሮ እንድትኖር ብቻ ይመስልሃል ጥያቄ ምልክት አሁን እየኖር በቃ ጌታ ሲጠራ ወይም ሲወልድ ምንድነው እኔን ለመፍጠር ያንደራደረ ምንድነው ያንን ላግኘው ነው ሰው እግዚአብሔር የፈጠረበትን ዓላማ የተፈጠረበትን ፐርፐዝ ያገኘ ሰው ስኬታማ ሰው ይባላል እግዚአብሔር ወደዚህ ምድር ክሬት ያደረገው የከሰተው የተከሰትክበት ወይም የተከሰትሽበት ወደዚህ ምድር የመጣሽው አሁን ያለሽው ኑሮ ኖረሽ ወይም ህይወት በቃ ተንቀሳቅሰሽ ከዛ በቃ ድንኳን ተጥሎ ልናልፍ ነው የዚህ ኬዝ ነው ጌታውን ለዚህ ፐርፐዝ የፈጠራችሁ ይመስላችኋል በእያንዳንዳችሁ ውስጥ ፐርፐዝ የለውም ኮል ሲያረግ ሲጠራ ሴንድ ሊያረግህም አይደል ሲጠራ ከእርሱ ጋር እንድትኖር አይደል ምን አይነት ኑሮ ፐርፌክት ላይፍ እንከን አልባ ላይፍ እንከን አልባ እስቲ አሜን በሉ እስቲ እንከን አልባ ማንን ተመልክተን አለ የእምነታችን ራስና ፈጻሚውን ተመልክተን ሩጫችንን በትዕግስት እንሩጥ እርሱን ተመልክተን እርሱን ኮፒ አድርገን እርሱ እንደኖረ ልንኖር እርሱ እንደተመላለሰ ልንመላለስ አረን ይጠራ ነው ተራ ኑሮ ኖረን ተራ ሞት የሚባለውን አንሞት ዝም ብሎ ለዚህ አልመጣሁም ፐርፐዝ አለኝ ግለት አለኝ ውስጤ የሆነ ነገር የሚለኝ ነገር አለ አልጨረስክም ይለኛል ለኔ እንደዛ ይለኛል እንዳልጨረስኩ ይገባኛል ጌታ ቢመጣ አይ ቆይ ይለዋል አልጨረስኩም ትመጣለህ እንዴ አይ ቆይ በቃ እንዳልጨረስኩ ይገባኛል እንዳልሰራው እንዳላደረኩ የሚገባኝን የህይወት ስርዓት ቢሆን የሚገባኝን የአገልግሎት ሩጫ እንዳሮጥኩ ይገባኛል በብዙ ችግር ተተብትበናል በብዙ ነገር ውስጥ ተይዘናል የማይገባ ጌታ ላልጠራን ለሚመስል የህይወት ስርዓት እያሳለፍን ነው ተራ ወርደን ከደረጃ በታች በአብቀኝ የተቀመጥን አንመስልም እውነቴን እኮ ነው የምነግራችሁ ፖቴንሻሊ እና ፖዚሽናሊ ትልቅ ቦታ አለን ወደ ምድር ስናወርደው ግን ዳዴ እየሄድን ነው ዳዴ በቃ የሆነ ዳዴ ምንም በቃ የሆነ ልንሮጥ ተጠርተናል ከዳዴ ቆመን እስቲ አሜን በርትተን ማንም ላይዝህ እስቲ አሜን ማንም ላይጎትትህ ላያሸንፍህ በማይገባ የህይወት ስርዓት ውስጥ ላለመመላለስ
ዲሳይድ ካረክ ላይፍን ለመኖር ሩጫን ለመሮጥ የሚጎትት እየተጎተተ ሩጫ አይታችኋል? ምን ውጤት ያመጣል? አንዳንድ ጊዜ ይደክማል። አሁን ባለበት ሂዳውን ያደክማል እንጂ አንድ ስቴፕ አትሄድም፣ 1 ሜትር አትጓዝም። ግን ያደክማል። ጂም ውስጥ ያለ የሩጫ እንትን አልቻል እሷ ላይ ትሮጣላችሁ። ጥሩ ነው። ታልባላችሁ፣ የሆነ ነገር ይወጣል፣ ስብ ይጠፋል፣ ምን ይላል። ጥሩ ነው፣ እሱ ጥሩ ነው። ግን ኪሎ ሜትር የለውም። የእንዲህ አይነት የላይፍ ሩጫ እንዳይሆንብን ነው የማትሄደው። ፈቀቅ የማይል የማትጓዘው እዛው በዛው የሆነ ሩጫ በህይወታችን ሊኖር አይገባም። ዛሬ ወስነን እንወጣለን። ሃሌሉያ። በርግጥ የሆነ ነገር ዛሬ ዲሲሽን ይፈልጋል። ዲሳይድ ካረክ በርግጥ እነግራለሁ በማይገባ ነገር ተተብትበናል። አሁን ምንድነው ያለው? እስቲ ሩጫችንን እዚህ ጋር ምን አለ ሲጀምር? እንግዲህ እንደዚህ እነዚህ የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ሸክም እንዳትረሱ፣ ሸክምን ሁሉ ቀጥሎስ ቶሎም የሚከበንን ኃጢአት ምን አድርገን አስወግድልኝ የሚባል ነገር የለም። አስወግደን አንዳንድ ጊዜ ለአንተ የተሰጠን ኃላፊነት ለጌታ ዳይቨርት አደረገዋል። ሪስፖንሲብል ለመሆን እንዳልበድል ጠብቀኝ ትላለህ የሚባል ነገር የለም። ራስን ጠብቅ። በቃ እርሱ ላይ አድርገኝ፣ ለውጠኝ አይደል? ሁሌ ለውጠኝ አይደል የምንለው? ተለወጡ ነው የተባልከው አንተው። በአእምሮአችሁ መታደስ ተለወጡ እንጂ እናለም። በቃ እሱማ ይኸውልህ ይሄን ሁሉ ልታደርግ የምትችልበትን ብቃት ውስጥ ከቶታል። ሁሉም ማሸነፍ የምትችልበትን ግሬስ ውስጥ ከቶታል። መለወጥ ትፈልጋለህ ወይ ነው ጥያቄው። አንተ ነህ መለወጥ ትፈልጋለህ ወይ? ትፈቅዳለህ ወይ? ለመለወጥ ትወስናለህ ወይ? እነዚህ 3 ነገሮች ናቸው። አንዳንድ ሰው ለመለወጥ ይፈልጋል ግን አይወስንም። የውሳኔ ሰው አይደለም። ይፈልጋል መፈለግ ብቻ አይደለም ማድረግም። እስቲ አሜን። መፈለግ ብቻ አይደለም ማድረግም፣ አክሽንም ተግባር አክት አደረጋል። ካሁን በኋላ ማለት አለብህ አንዳንዴ ማስመር። ካሁን በኋላ እንዲህ አታየኝም፣ ካሁን በኋላ እንዲህ አታየኝም። I am different። ታየኛለህ ስፈጥን፣ ታየኛለህ ስደምቅ፣ ታየኛለህ ሳበራ ብለህ መወሰን ይኖርብሃል። ከተያዝክበት ከከበበ ከሸክም ሁሉ አራግፈ ሸክምን ሁሉ አስወግደን እኛው። እስቲ አሜን። ብዙ ሸክም ተሸክሞ የሮጠ ሯጭ አላየሁም። ሸክም ደራርቦ ይዞ የአገር ድሪቶ ይዞ መሮጥ አይቻልም። በሩጫ ሜዳ ላይ ቀለል ማለት ይጠበቅብናል። ማራገፍ ይኖርብሃል። አንዳንድ ሰው ቂም ይዞ ነው ተሸክሞ። አንዳንድ ሰው ትቢት በቃ እሱ እንደዚህ አንበሳ ነው ይባላል። እርሱ ነትንኩት ምናምን ነገር፣ እሱ አንበሳ ነው፣ እሱ አንበሳ ናት አትቆ ምናምን ነገር። የኖህ መርከብ ላይ የገቡት አለ አንድ ሰው የተናገረው በጣም ደስ አለኝ። የኖህ መርከብ ላይ የገቡት አለ ሁሉም ባህሪያቸውን ጠለው ነው። አንበሳም አንበሳነቱን፣ ነብርም ነብርነቱን። ነብር ፍየል እያየ ዛጋ እያማረው እያለ ለመኖር ግን ብራዘር ይሰምጣታል፣ ይወረወራታል ረብሻለሁ ቢል። በኖህ መርከብ ውስጥ የገቡ ብቻ ናቸው ለህይወት። ሌሎቹ በውሃ ተጥለቅልቀዋል። እና አጎቴ ነብር ሄደዋል፣ በብዙ ሄደዋል። ስለዚህ ፍየል እያየ ዝም አይጥም አይጥነቷን ትታ እንጂ ብትቦረቡር ውሃ ይገባል። ወደዚህ ወደ ክርስቶስ መግባትና ወደ ኖህ መርከብ መግባት አንድ አይነት ፒክቸር ነው። ያኔ ብቸኛ አንድ በር ነው ያለው የኖህ መርከብ። በዛ የገባ ድኗል። ብቸኛው አዳኝ ኢየሱስ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል አለ። ብቸኛ በወቅቱ የነበረው ሰውም ይሁን እንስሳም ይሁን ወደ ኖህ መርከብ ውስጥ መግባት ይኖርበታል ለመዳን። እዛ ውስጥ የገባ ሁሉ ሴፍ ነው። እዛ ውስጥ የገባ ሁሉ ችግር፣ ኃይለኛ ወጀብና ማዕበል፣ ዝናብ ቢዘንብ፣ ቀላይ ቢነደል፣ ዝናብ ቢዘንብ 40 ቀን ሙሉ ቢዘንብ አይሰጉም። እዛ ውስጥ ካሉ የዓለም ኢንፍሉዌንስ አያሰጋቸውም። በኖህ መርከብ ውስጥ ያሉ ዓለም ቢጮ፣ ህዝብ ቢጮ፣ እንስሳ ቢጮ አያሰጋቸውም። እዛ ውስጥ ያሉ በችግሩ ጊዜ ውሃው ሲበዛ ያ የኖህ መርከብ እነሱን ይዟቸው ከፍ እንዳለ እኛም በኢየሱስ ውስጥ የገባን ሁላችን ሃሌሉያ በጭንቁ ጊዜ ትነጠቃለህ፣ ከእርሱ ጋር ከፍ ትላለህ።
ብቸኛ መዳኛ የገባበት የህይወት መርከባችን ክራይስት ነው። ገብተናል ኢየሱስ ውስጥ። ሃሌሉያ። ስጋት የለብኝም። ዝናብ ቢዘንብ ቀላይ ቢነደል ይዞኝ ከፍ ነው የሚለው እንጂ አልሰምጥም። መርከቡ ይዟቸው ከፍ ከፍ ከፍ። ውሃው ስንት ፉት ርዝመት ያለው ከመሬት ውሃው እኮ ለመቀነስ እኮ ስንት ጊዜ ፈጅቷል። ሄዶ በአራራት ተራራ ላይ ነው የተቀመጠው። ስለዚህ አንበሳ ነው የሚባል ይሄን ባህሪን ጣል። አንበሳነትን ድሮ አንበሳ ልትሆን ትችላለህ። እሱ is not our business። ድሮ ሌባ ልትሆን ትችላለህ እንዳይጧ ቦርባሪ። አሁን ግን it is not our business። አሁን በጌታ ውስጥ ከገባ ጊዜ ጀምሮ ሁሉ ይቀራል። አሁን ሌላ ላይፍ አለ፣ ሌላ ካራክተር አለ፣ ሌላ የህይወት ስርዓት ተመስርቶልናል። ሰውን የምታነሳበት በፊት የምትቀማ ከሆነ አሁን በመስጠት አሁን ልንበቀል ተዘጋጅተናል ያለው ጳውሎስ ይሄንን ነው። ልንበቀል ተዘጋጅተናል፣ አለማድረግን በማድረግ አለ። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ልንበቀል ተዘጋጅተናል። መልካምነት፣ በጎነት፣ ሰላም፣ ሶፍት ሃርቲንግ የቢሊቨር ምልክት ነው። ሶፍት ሃርት ልልቴ በቃ የሆነ ለፍቅር ብቻ እንትን የሆነ ሃርደን ያልሆነ ያልጠነከረ ግግም ያላለ። ሃሌሉያ። ስለዚህ ኃጢአትን ቶሎ የሚከብንን ኃጢአት አስወግደን። ኃጢአት ቶሎ ነው የሚከብ ማለት ነው። አንተ ቶሎ ብሎ መጥቶ ዥው ይላል ማለት ነው። እሱን እያስወገድክ ነው የምትሮጠው። ሩጫ እሱ ከያዘ ትያዛለህ ማለት ነው። በብዙ ሸክም ከተያዝክ ሩጫ መሮጥ አትችልም ማለት ነው። ከሸክም ጽዳ። ሩጫ በፓካውት አሜን። አዎ አይደል? ሩጫ እንዴት ነው? በሩጫ ሜዳ ላይ ያያቸዋቸው ጋቢ አርጋ ታኮ ጫማ አርጋ የሮጠች ሯጭ አላየሁም። ቀለል ብላ የፓካውት ልብስ ባካውት ነው የሚባለው። ቀለል ያለ ልብስ ለብሳ በሩጫ ሜዳ ላይ ናታ። አሁን ያን ልብስ ለብሳ እዚህ ጋር አታያትም። በሩጫ ሜዳ ላይ ግን ቀለል ማለት ይጠበቃል። ቀለል የሩጫ ሜዳ ውስጥ ነው ያለ ነው። ሩጫው ወይኛ እየሮጥን ጌታ ይመጣል፣ ወይ እየሮጥን ሩጫችንን እንጨርሳለን። ግን ሩጫውን ስጨርስ ወይም ጌታ ሲመጣ ተሸላሚ ለመሆን እንሩጥ። እስቲ አሜን። እውነት በምድር አለ ከተባልክ፣ በምድር ኖርን ካልን፣ አለን ካልን፣ በምድር አንድ ጊዜ ብቻ ነው የምትኖረው ብራዘር። እየሄድን ነው። እየሄድክ መሆኑ ከገባ ደግሞ ልትፈጥን ይገባል፣ ልትነቃ ይገባል። you have to be awake። አሁን ምን ማድረግ አለብኝ? I have to be serious life። የክርስትና ህይወት serious። ካሁን በኋላ ምንም ነገር እየመጣ አይጎትተኝም፣ እበጥሳለሁ። ሃሌሉያ። ምንም ነገር እየመጣ አይደረብብኝም። ሸክም ተሸክሜ ኃጢአትን ደራርቤ ወደፊት መሮጥ ስለማልችል ሯጭ ለመሆን ከፈቀድኩኝ እነዚህን ሁሉ አውልቄ ሩጫዬን ክርስቶስን እየመሰልኩ ከፊቴ ሯጭውን የሮጠውን ሯጭ እሱን ለመምሰል እርሱ ነውርን ምን አድርጎ ንቆ። እስቲ ንቆ በሉ እስቲ። እስቲ ነውርን እንቃለሁ በሉ እስቲ። በቃ ምንም ፍልስፍና ያስፈልገውም። እርሱ ነውርን ከናቀ እኛም ነውርን እንቃለን። እርሱ በብዙ በርደን ካልተያዘ እኛም አንያዝም። በሁሉ ነገር ተፈትኗል ከኃጢአት ውጭ ተባለ። ብዙ ይመጣል። ምን ማለት ነው? የፈለገ ቢመጣ አያሸንፈው። ተሸናፊ የመሆን ልብ የለውም። ስለዚህ በምድር ከኖርን ላይ ቀር አንደኛ ቆሮንቶስ 9 ላይ ከ24 እስከ 27 እንዲህ ይላል፣ በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። ሩጫ ነው እንግዲህ ማወራው። ምን አለ እዚህ ጋር ልድገመው። በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻውን ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። ቀጥሎስ የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው። እነዛ በምድር የሚሮጡ ሯጮች፣ በምድር የሚሮጥ ሯጭ ሁሉ ይሄ ምድራዊ ሩጫ የ10,000 ምንድነው 42,000 ኪሎ ሜትር ምናምን የሚባል ይሄ ሩጫ የሚሮጠው አለ የሚጠፋውን አክሊል ሊያገኙ ነው። ጠፊ አክሊል ነው የነሱ ጠፊ አክሊል። እኛ ግን ምንም አይለውን የማይጠፋውን አክሊል። ጠፊ አክሊል አይደለም፣ የሚወርቅ አክሊል አይደለም።
ሰው የሚሯሯጠው ምድር ላይ ለካ የሚለፋው ምን የሚለው ከሕፃንነቱ ጀምሮ በሩጫ ተራራ ላይ እግሩን ያፈረጠመው የሚጠፋውን አክሊል ለማግኘት ነው። ጥሩ ነው፣ ግን ከማይጠፋው አክሊል ጋር መሮጥ አለበት። ያንንም ያርገው ችግር የለም። እሱን እየተቃወምን አይደለም፣ እሱን እየተቃወምኩ አይደለም። ግን የህይወት አክሊል የማይጠፋው አክሊል አለው ወይ? ምክንያቱም እሱ በምድር ላይ አይደለም ዘላለማዊነቱ። ዘላለምህን በመልካም አክሊል በማይጠፋ አክሊል ልትሰራው ይገባል። ስለዚህ ምን አለ እዛ ጋር ቁጥር 26 ላይ ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም። እስቲ አሜን። አው ዝም ብዬ ሯጫ ዝም ብሎ ሯጫ አይደለሁ። ዝም ብሎ በቃ እያልኩ አልሮጥም። ዝም ብሎ ሯጭ አይደለሁም። እየተጠነቀቅኩ ነው የምሮጠው። ስፒድን መጨመር ባለብኝ ታይም ስፒድን ጨምራለሁ። መንቀሳቀስ ባለብኝ እንቀሳቀሳለሁ። የሆነ ነገር ይዤ መሮጥ አልፈቅድም። ሯጭ ነኝ። ተሸክሜ ሸክምን ሁሉ አስወግደን ስለሚል ሸክም ተሸክሜ መሮጥ አልችልም። በኃጢአት ተተብትቤ መሮጥ አልችልም። ምን አለ? ስለዚህ እኔ ያለ ሐሳብ እንደሚሮጥ እንዲሁ አልሮጥም፣ ንፋስን እንደሚጎስም እንዲሁ አልጋደልም ካለ በኋላ ቁጥር 27 አይመስልም ይሄ ከሩጫው ጋር የተጻፈ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። አሃ ኢነሚውን አገኘው። ለሌሎች ሁለት ነገር ነው እዚህ ጋር። አንደኛ ለሌሎች ሰብኮ መጣል የሚባል አለ። ምንም ይሄ በጣም ብዙ ጊዜ ሰማለሁ። በቃ እሱ እኮ በቃ ስንት ወንጌልን የሰበከ ስንት ሰው እኔ በሱ ነው ጌታን የተቀበልኩት። ጥሩ ነው። እርሱ ግን እየሮጠ ነው ወይስ አቁሟል? ሩጫውን አቁሟል ወይስ እየሮጠ ነው? አሁን ልክ ነው። በእርሱ ጌታን ተቀበልና አብረ መሮጥ አለብህ። መቆም የሚባል ነገር የለም። ላይፍ መቆም የሚባል የለም። የግድ የፊዚካል ኬዝ ብቻ አይደለም እኔ የማወራው። አሁን ከስጋ ብቻ እንዳትነሱ። ስፒሪቱ ቦርን አጌን እንደሆነ ከቀጠለ ዳግም እንደተወለደ አክሽኑ ብቻ አይደለም፣ ስጋዊ አክሽኑ ብቻ ሳይሆን ስፒሪቱም ፕሮቴክት አድርጎታል ወይ ዲፌክት እንዳይኖረው። ግን ባይብል ግልጽ አድርጎ ነግሮናል። ክፉ ባልንጀራነት መልካሙን አመል ያጠፋዋል። የሚያወራው ስለ ስጋና ስለ መንፈስ ነው። ስጋ ሁሌ በማይገባ ነገር ውስጥ ካሳለፈ ስፒሪትንም ይጎትተዋል። በማይገባ ነገር ውስጥ ስጋህን አታስኪደው፣ በኋላ መንፈስን ይጎትተዋል ነው እንጂ ሪሌሽንሺፕ ኤንድ ፌሎሺፕ የሚባል ነገር አለ። ሪሌሽንሺፕ ለምሳሌ በአንድ ቤተሰብ ውስጥ አንድ አስቸጋሪ ልጅ ሊኖር ይችላል። በአንድ ቤተሰብ ውስጥ በጣም አውኬ ልጅ ርብሽ የሚያደርግ ግን ልጅ ነው። የፈለገ ቢረብሽ ሪሌሽንሺፑ ምንድን ነው? ልጅ ነው ሪሌሽንሺፑ። ፌሎሺፕ ግን ሊያጣ ይችላል። ጥሩ ምግብ ላይሰጠው ይችላል። የሆነ ነገር ሊያደርጉ ሲሉ ላያማክሩት ይችላሉ። ቤቱ ሲሸጥ ግን አለውበት ይላል። ሪሌሽንሺፕ ወራሽነት አለበት። ልጅ ነው ሪሌሽንሺፑ አለ። ፌሎሺፑ ግን ጤናማ ላይሆን ይችላል። ይሄኔ ይበጠብጥ ይሆናል ቤተሰቡን። ይሄኔ ያውክ ይሆናል ሪሌሽንሺፑ ልጅ ከሆነ። ስለዚህ ልጅ ከሆነ እግዚአብሔር ይመስገን። ልጅነቱን ካጣ ግን it's not my business። ግን አንድ ነገር አለ ጳውሎስ፣ ለሌሎች ሰብኬ እኔ የተጣልኩ እንዳልሆን ምን ላድርግ አለ? ስጋዬን እየጎሰምኩ አስገዛዋለሁ። አስገዢው ማን ነው? በውስጥ ያለው ዳግም የተወለደው ማንነት መንፈሳችን። እርሱ ስጋችንን ምን ያደርገዋል? ኮንትሮል ያደርገዋል። ዝም በል ይለዋል፣ አጨብጭብ ይለዋል። ና ቸርች ነው የምትሄደው፣ ኧረ እኔ ዛሬ ዘና ልበል ሲል ና ብሎ ያመጣዋል። መንፈስ ብርቱ ከሆነ እስቲ አሜን በሉ። ውስጥ ስፒሪት ሁሌ አዋይ ከሆነ ለጌታ ከሆነ ስጋው ኧረ ዛሬ እስቲ ልተኛ፣ ምናልባት ለአንድ ሰው ብሎት ይሆናል ዛሬ መልእክት ይሆናል። እስቲ ዛሬ ልረፍ ሲል ዝም በል ተብሎ ስጋውን ይዞ የመጣ ሰው ይኖራል። ስጋህን ከሰማው ከባድ ነው። መኪና አንተን ይዞ ወደ ቤት ከሄደ እሱ ማለቴ ነው። አንተ ሳትሆን መኪናን ይዘህ የምትሄደው እሱ ይዞ ከሄደ ወደ ቤት ይዞ አይሄድም። የሆነ ቦታ ታገኘዋለህ። መኪናን ቁልፍ አስነስተህ አናርገ እስቲ ቤት አድርሰኝ ብለህ ብተኛ አንድ የሆነ ቦታ ይወስዳል፣ ገደል ውስጥ ይወስዳል። ምክንያቱም ስጋ መሻቱን ይፈጽም ዘንድ አትፍቀድ። ፈቃጁ ማን ነው? ውስጥ ያለው ዳግም የተወለደው መንፈሳችን ልጅነትን ያገኘው የጽድቅና የቅድስና ፕሪንት የተደረገበት ማንዴት ያገኘ በአብ ቀኝ የተቀመጠው አይደንቲቲ፣ ፖዚሽናል አይደንቲቲ ውስጥ ዳግም የተወለደው ማንነት እርሱ ዳግም የተወለደው ማንነት ሃሌሉያ፣ አዲስ ፍጥረት የሆነው ማንነት እርሱ ስጋን ኮንትሮል ያደርጋል። ስጋን ወደ ፈለገበት የሚወስደው ውስጥ ያለው አንተ ነህ። እስቲ አሜን በሉ። እስቲ እኔ በሉ። እስቲ ውስጥ ያለውት ነኝ። ስጋዬ መኖሪያዬ ነው። ሃሌሉያ። ስለዚህ ቦርን አጌን አይደንቲቲ ማንነት ዳግም የተወለደው ማንነት you have to be serious።
በህይወት ላይ አትቀልድ። በህይወት አንቀልድም። this is life። ይሄ ገገማነት እንዲህ ልትል ይገባል እየደጋገምክ። በህይወት ቀልድ የለም። በህይወት አንቀልድም። that's my life። የህይወት ጉዜን የሚያደፈርስብኝን አንዳች አልፈቅድም፣ ሰከንድ አልሰጥም። እስቲ አሜን በሉ። እስቲ እንዲህ አይነት ዲሲሽን ሁሉ ውስጣችሁ ይግባ። ሁሌ ንዴት በህይወቴ ላይማ ማንም አይቀልድም፣ ማንም አይሰበኝም። this is my life። ፊልጵስዩስ 2:16 ላምባው ከ12 ስለዚህ ወዳጆች ሆይ ሁልጊዜ እንደታዛችሁ በእናንተ ዘንድ መኖሬ ብቻ ሳይሆን ይልቁን አሁን ርቅ ዘንድ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ። እንዴ የራሳችሁ መዳን ፈጽሙ። ሳልቬሽን ደህንነትን ማግኘት አይደለም ወሬው። የዳንክበትን መዳን ግን አንተ ነው ወርክአውት። እንግሊዝኛው እንደውም ወርክአውት ይላል። ወርኪን ሳይሆን ወርክአውት ነው። ወርክ አውት ዩር ኦውን ሳልቬሽን። ሳልቬሽንን የዳንከውን መዳን መፈጸም፣ በተግባር ማዋል። አንተ ነው የምትፈጽመው ደህንነትን። ወርክአውት የምታደርገው፣ የምትሰራበት፣ የምትሮጥበት፣ አኮምፕሊሽ የምታደርገው፣ የምታስውበው አንተ ነህ። ቁጥር 13 ስለ በጎ ፈቃዱ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋዎችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። በከንቱ አልሮጥኩም አለ። በከንቱ አልደከምኩም፣ በከንቱ አልሮጥኩም። ቀድም ዝም ብሎ አየር እንደሚል አይደለም ማለት ንፋስ እንደሚጎስም አልጎስም። እኔ የምሮጠውን ሩጫ አውቃለሁ። ዲሲፕሊን እንዳርጌ የሕይወትን ቃል እየተናገራችሁ እንደ ብርሃን እኮ የምትታዩ ናችሁ እናንተ። ኮንትሮል ማድረግ ያለብን ኮንትሮል አድርግ፣ መጠበቅ ያለብን ጠብቅ። ከመበላሸት ዳን። የሕይወት ሩጫ እየጠበቀ ነው። እንደውም ምንድነው ሁለተኛ ጢሞቴዎስ 2:22 ላይ ከክፉ የጎልማሳነት ምኞት ሽሽ። ከክፉ የጎልማሳነት ምኞት ሽሽ። በማሸሽ ማሸነፍ እንዳለ ሁሉ በመሸሽ ማሸነፍም አለ። በንጹህ ልብ ጌታን ከሚጠሩ ጋር ጽድቅና እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ነው የተባለው እዛው ጳውሎስ ለጢሞቴዎስ። አንደኛ ጢሞቴዎስ 6:11 ላይም ልክ እንደዚሁ ይደግመዋል። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ከዚህ ሽሽ። ከምን ልሽሽ? ህይወቴ ነዋ። ከምን ልሽሽ? ሽሽ። ከላይ የሚናገረው ቁጥር 10 ላይም ከላይ እንዳለ የሚያወራው ስለ ገንዘብ ነው። ገንዘብን መውደድ የክፋት ሁሉ ስር ነውና፣ የክፋት ሁሉ ሶርስ ምንጭ ነውና ገንዘብን መውደድ ላቭ ኦፍ ማኒ። አንዳንድ ሰው ገንዘብን እንደሚወድ እንዴት እንደሚንገበገብለት ልነግራችሁ አልችልም። ገንዘብ መጠቀሚያችን እንጂ መጠቀሚያው ልንሆን አልተጠራንም። ለሁለት ጌታ ልትገዙ አትችሉም። ለሁለት ጌቶች፣ ለእግዚአብሔርና ለገንዘብ ነው ያለው ማቴዎስ ላይ። ለሁለት ጌቶች አለና ለእግዚአብሔርና እንግዲህ ለገንዘብ ልትገዙ አትችሉም። ሁለት ጌቶች የተባሉት ገንዘብና እግዚአብሔር ናቸው። እግዚአብሔርን የሚወድ ገንዘብ መጠቀሚያው ነው። አንዱን ይወዳል፣ አንዱን ይንቃል አለ። ለሁለቱም መገዛት አይቻልም። ሁለቱንም መቀበል አይቻልም። ላቭ ኦፍ ማኒ ቼክ አድርግ ራስህን። ሁሌ ላቭ ኦፍ ማኒ ነው ውስጥ አለ ወይስ ገንዘብን መጠቀሚያዬ ነው? ገንዘብ መጠቀሚያ ይሁን። አሜን። አታባከን እንጂ ተጠቀምበት። አይባከን እንጂ እንጠቀምበታለን። የጌታን ስራ እናሮጥበታለን። ምንድነው እኛ ታዲያ በምድር ላይ የመኖራችን ዓላማ? የመኖራችን ህይወታችንን እንመራበታለን። የጌታን ሩጫ የጌታን ስራ እናሮጥበታለን። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ላቭ ኦፍ ማኒ እንዳይገባብህ። የእግዚአብሔር ሰው ሆይ ተብሎ ነው የተመከረው። አሁን የእግዚአብሔር ሰው የምትሏቸው ናቸው ገንዘብ የሚወዱት። ይኸው እዚህ ጋር እንደዛ ነው የሚለው። እኔ አይደለሁም። አንደኛ ጢሞቴዎስ 6:11 ነው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትን፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከተል። እስቲ አሜን። የምትከተለው የዋህነት ይሁን፣ የምትከተለው እምነት ይሁን፣ የምትከተለው ፍቅርን ይሁን፣ የምትከተለው እግዚአብሔርን መምሰል ይሁን። የምትከተለውን እወቀው። ማንን ነው እየተከተልክ ያለው? ገንዘብን ነው ገደል ይከተል። ገንዘብን አትከተል፣ ገንዘብ ይከተል። አሜን። ሁልጊዜ ከኋላችሁ አድርጉት ገንዘብን፣ ከፊታችሁ እንዳይሆን። አሜን። ምን ማለት ነው? እሱ ጋይድ አድርገው፣ ተጠቀምበት በስነ ስርዓት በአግባቡ። አንተ ጋር የመጣ ገንዘብ እግዚአብሔር ነው ያመጣው እንዳትረሳ። አንቺ ጋር የደረሰው ገንዘብ ሁሉ እግዚአብሔር ነው ያመጣው።
you have to manage God's money የእግዚአብሔርን ገንዘብ በአግባቡ ማኔጅ ልታደርጉ ይጠበቅባችኋል። አባካኝም ልትሆኑ አይገባም። ይዛችሁት ደግሞ ለመሞትም አታስቡ። ፐርፐዝ ላይ ይዋል። በፐርፐዝ እግዚአብሔር ገንዘብን ሲሰጥ አሁን ዛሬ የማወራው እንደ ብዙ ቢሊዮነርስ እያዩዋችሁ ነው። እስቲ አሜን። አዎ እኛ ድህነት ሰባኪ አይደለንም። ብልጥግና አምናለሁ። በክርስቶስ ኢየሱስ የሆነ አንዱ ለመበልጠግም ነው። ብልጥግና አምናለሁ። እሱን አይደለም ማውራው። ግን ባለጠግነት ለራስ ብቻ እንዳይሆን አጠገብ ያለውን ልታነሳበት፣ አሜን፣ የእግዚአብሔርን ቤተክርስቲያን ልታሮጥበት፣ አገልግሎቱን የእግዚአብሔርን የልብ መሻት ልትፈጽምበት፣ ኑሮህን ልትመራበት፣ ደስም እንዲለን ሁሉን አትርፎ በሚሰጠን በእርሱ ጌታ የሚሰጥ አንዱ ደስ እንድትሰኝ ነው። ሃሌሉያ። የመጨረሻ ስለዚህ ሽሽ ተብለናል። ኢሳይያስ 52:11 ላይም እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ ከዚያ ውጡ፣ ርኩስን ነገር አትንኩ፣ ከመካከሏም ውጡ፣ ንጹህ ሁኑ። ሃሌሉያ። ሩጫችን የህይወት ሩጫችን ፐርፌክት ላይፍ፣ እንከን አልባ ላይፍ፣ የምናስወግደውን እያስወገድን፣ ሃሌሉያ፣ የምንጠላውን እየጣልን፣ የምንሰርዘውን እየሰረዝን፣ a new life, a new page በህይወታችሁ ክብር የሞላበት ሞገስ ያለበት a new page። ሃሌሉያ። አንድ ጥያቄ ብቻ ልጠይቅና ልጨርስ ትምህርቴን ዛሬ የህይወት ሩጫ ስለሆነ እስቲ ልጠይቅ። ማይነር ጥያቄ። አሁን 6:30 ነው። ነገ በዚህ ሰዓት 6:30 ላይ ጌታ ይመጣል ቢባል ምን ታረጋላችሁ? ነገ በቃ 24 ሰዓት ተሰጥቷቸዋል። ጌታ ልክ ነገ በ6:30 ላይ ይመጣል ቢባል የምታረጉትን ንገሩኝ። አሁን ያላችሁትን ሁሉ ወይም ያሰባችሁትን ሁሉ አድርጉት። እስቲ አሜን። ያሰባችሁትን አሁን እያሰባችሁ የነበረውን ልትሉ ያደርጋችሁ የነበረውን do it። ለምን 24 ሰዓት እንደው ምን ነኝ የሰጧችሁ? ይሄን 24 ደቂቃ ሊሆን ይችላል። ካሁን ጀምር። መስራት ካለብህ ስራ። ካሁን በኋላ እንዲያን ነገሬን አቆማለሁ ካልክ ወስን፣ do it። እስቲ አሜን። ወንጌል ሰብካለሁ ያላችሁ ሁሉ ካሁኑ መጀመር። ኢንተርኔት ላይ ቢሆን ኢየሱስ ክርስቶስ ያድናል። አንድ ሰው ይድንበት ይሆናል። ያንተን ቃል አንድ ሰው ይጠቀምበት ይሆናል። ኢየሱስ ክርስቶስ ያድናል። በቻልኩ አጋጣሚ ማውራት አሁን ያልኳችሁን በህይወት ሩጫ ላይ የሚገጥማችሁ ወይም አሁን ያሰባችሁትን ልታደርጉ ይገባል። አንድ ወቅት ላይ ጠይቄ አንድ ሰው በጣም የበደልኳቸውን ሁሉ እጄ ይቅርታ ጠይቃለሁ አለ። ጥሩ ነው፣ አሁን አድርጉት። እስቲ አሜን። የበደልኳቸው ለምን ተሸክሜ ለምን ሄዳለሁ? ዛሬውኑ ሄጄ ይቅርታ ጠይቃቸዋለሁ። ሂዱ ይት ዛሬ ለምን ይዛቸው ትሄዳለህ? ለምን ቂምና እንትን የሆነ መራርነት ገብቶብን እንሄዳለን? ሀውካም አይሆንም። ቀለል በሉ። የህይወት ሩጫችሁ እየሮጣችሁ ነው። በህይወት ትራካችሁ ላይ ነው ያላችሁት። ዩ ኦል ዛሬ ነግራችኋለሁ። እያንዳንዳችሁ አሁን ያላችሁት በህይወት ሩጫ ላይ ነው። ማቆም ያለብን አቁም፣ መጨመር ያለብን ጨምር። አባቶ እናመሰግናለን፣ እንወድሃለን። እስኪ አመስግኑት ጌታን። ሃሌሉያ።